የኢትዮጵያ ዳር ድንበር በድሮን ተደበደበ። አስደንጋጩ ዜና ከደቡብ ሱዳን ድንበር ተሰምቷል። የሱዳን ኃይል ኢትዮጵያ ላይ የአየር ጥቃት ሊፈጽም ይችላል በሚል እየተፈራ ባለበት በዚህ ሰዓት ከሌላ አቅጣጫ የተሰነዘረው የድሮን ጥቃት ለቀጠናው ሌላ ራስ ምታት ሆኗል። አየር ኃይሉ በድንበሩ ቀጠና በጥብቅ ቁጥጥር እያደረገ ነው። በዝርዝር ታዳምጡታላችሁ። የሐራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳወቀ። የሐራ መሬት ታጣቂው ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍን የሚሉ ክሶች እየተሰሙ ባለበት በዚህ ሰዓት ፓርቲው የአማጺ ኃይሉን ትግል እደግፋለሁ ማለቱ ትኩረት ሳቢ ሆኗል። በዝርዝር የምንቃኘው ሌላኛው መረጃችን ነው። በነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው እየታዩ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ ተወሰነ። የግብጽ ጦር እየጠነከረ ነው ሲሉ ኔታንያሁ አስጠነቀቁ። እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸው የተሰማ ሲሆን ጉዳዩ ላይ ካይሮና ቴልአቪቭን ውጥረት ውስጥ ሊከት ይችላል በሚል ተፈርቷል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። የሐራ መሬት ኃይሎች ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳወቀ። የሐራ መሬት ታጣቂዎች ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባሉበት በዚህ ሰዓት ፓርቲው የአማጺ ኃይሉን ትግል እደግፋለሁ ማለቱ ትኩረት ሳቢ ሆኗል። የትግራይ ክልል ጊዜያዊ አስተዳደርና ህወሓት ይኸው በአፋር የሚንቀሳቀሰውን ታጣቂ ኃይል ጌታቸው ረዳ በሚመሩት ስምረት ፓርቲ እንደሚመራና የፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚያደርግ በተደጋጋሚ ሲገልጹ ቆይተዋል። የፌዴራሉ መንግስት የትግራይ ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑን እናውቃለን። አሁንም በራችን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚሉ ጥሪዎችን በህወሓት በኩል ሲስተላለፍ ቆይቷል። ሆኖም ታጣቂ ኃይሉ የፌዴራል መንግስት የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልሉ ውስጥ ሁሉን ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስ ትግሉን እንደሚቀጥል ይናገራል። ባንዳንዶች ታጣቂ ኃይሉ በፌዴራል መንግስት ይደገፋል የሚል መደምደሚያ ላይ የተደረሰው ታጣቂው ቡድን ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መንቀሳቀሱ እንደሆነ የሚገልጹት የክልሉ አመራሮች ለሰላማዊ ዜጎች ስጋት የሚሆን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉ ይደመጣሉ። ስምረት ፓርቲ ከጀርባ የታጣቂ ቡድን ይመራል የሚል የበረታ አስተያየት ይቀርብበታል። ዋዜማ ያነጋገራቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅት የፓርቲው ምክትል ፕሬዝደንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎችን አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርሱ አስተያየት ምንድነው ተብለው ተጠይቋል። አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅት የፌዴራል መንግስት የሚያደርግልን አንዳች ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥና በውጭ ያሉ የትግሉ ደጋፊዎች ናቸው። እስካሁን ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብሏል። እኛ ያሉት ስምረት ፓርቲ የትጥቅ ትግሉ አካል ነው እንደማለት ይሆን የሚል ለቀረበላቸው ጥያቄ ሲመልሱም የትግሉ ዓላማን እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም የሚል ምላሽ ሰጥተዋል። የኢትዮጵያ ድንበር በድሮን ተደበደበ። አስደንጋጩ ዜና ከደቡብ ሱዳን ድንበር ተሰምቷል። የሱዳን ኃይል ኢትዮጵያ ላይ የአየር ጥቃት ሊፈጽም ይችላል በሚል እየተፈራ ባለበት በዚህ ሰዓት ከሌላ አቅጣጫ የተሰነዘረው የድሮን ጥቃት ለቀጠናው ሌላ ራስ ምታት ሆኗል። አየር ኃይሉ በድንበሩ ቀጠና ጥብቅ ቁጥጥር እያደረገ ነው። በደቡብ ሱዳን ጆንግሌ ግዛት ውስጥ በሚገኘው በድንበር የለሽ ሐኪሞች ቡድን MSF የሚመራው ሆስፒታል ማክሰኞ ምሽት ላይ በደቡብ ሱዳን መንግስት ኃይሎች የአየር ጥቃት ተፈጽሞበታል ሲል የእርዳታ ድርጅቱ ገልጿል። የደቡብ ሱዳን መንግስት ግን እስካሁን ምንም አይነት አስተያየት አልሰጠም። እዚያው ጆንጎሌ ግዛት ውስጥ ፔሪ በተባለ ስፍራ በሚገኝ የጤና ተቋም ላይ በተመሳሳይ ቀን ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢው ማህበረሰብ ጥቅም የማይሰጥ እንዲሆን ተደርጓል ሲል MSF ገልጿል። ባልደረቦቻችን ጥቃቱን በመፍራት ከማህበረሰቡ ጋር አካባቢውን ለቀው በመሸሻቸው ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲል የሕክምና ተራድኦ ድርጅቱ አስታውቋል።
ከቅርብ ጊዜ ወዲህ መንግስታዊ ኃይሎችና ፕሬዝዳንት ሳልቫኪርን ለመገልበጥ በማሴር ከስልጣናቸው ለተነሱት ለምክትል ፕሬዝዳንት ሪክ ማቻር ታማኝ በሆኑ ኃይሎች መካከል በጆንጎሌ ግዛት ውስጥ ውጊያዎች እየተካሄዱ ነው። እነዚህ ግጭቶች ከሱዳን ተለይታ አዲስ ሀገር በሆነችው ደቡብ ሱዳን ውስጥ የእርስ በርስ ጦርነት መልሶ እንዲያገረሽ ያደርጋል የሚል ስጋት ፈጥሯል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው ጆንጎሌ ውስጥ ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወዲህ በተካሄዱ ውጊያዎችና የአየር ድብደባዎች 280 ሺህ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል። ኤምኤስኤፍ እንዳስታወቀው ማክሰኞ ዕለት ከተፈጸመ የመጀመሪያ ጥቃት ቀደም ብሎ ጥቃት ሊፈጸም እንደሚችል መረጃ ደርሶት እንደነበረ፣ በዚህ ምክንያት ከጥቃቱ ከሰዓታት በፊት ህመምተኞችና ሰራተኞች ለቀው እንዲወጡ ተደርጓል ተብሏል። የግብጽ ጦር እየጠነከረ ነው ሲሉ ኔታንያሁ አስጠነቀቁ። እስራኤል ኔታንያሁን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸው የተሰማ ሲሆን ጉዳዩ ካይሮና ቴልአቪቭን ውጥረት ውስጥ ሊከት ይችላል በሚል ተፈርቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰምቷል። የዝግ ቤት ስብሰባ ዝርዝር ጠቅላይ ሚኒስትሩ ይህን ማስጠንቀቂያ የሰጡት ለኬኔሴት የእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ በሰጡት ዝግ ዝግጅት ስብሰባ ላይ መሆኑን የዕብራይስጥ መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ ኔታንያሁ የግብጽ ጦር እየጠነከረ ነው፣ እኛም በንቃት ልንከታተል ይገባል ብለዋል። እስራኤልና ግብጽ የጋራ ግንኙነትና ጥቅሞች እንዳላቸው የገለጹት ጠቅላይ ሚኒስትሩ ይህም ሆኖ ግን የግብጽ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳይደርስ ኢየሩሳሌም መከላከል አለባት ሲሉ አጽንኦት ሰጥተዋል። የቀድሞ ክሶች የሲናይ ውጥረት እስራኤል ግብጽ እንደ አውሮፓውያን አቆጣጠር የ1979ን የሰላም ስምምነት በመጣስ በድንበር አቅራቢያ ኃይል እያከማቸች ነው ስትል በተደጋጋሚ ስትከስ ቆይታለች። በነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው እየታዩ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ ተወሰነ። ተከሳሾቹ ሐምሌ 15 2015 ዓ.ም በአማራ ክልል በነበረው ሁከት ተጠርጥረው በቁጥጥር ስር የዋሉ ናቸው። በነ ዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱ ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ጥር 28 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነጻ ማሰናበቱን የተከሳሹ ጠበቃ አቶ ሰለሞን ገዛኸኝ ለቢቢሲ ተናግሯል። ሁለቱ ተከሳሾች ደግሞ አንቀጽና የተከሰሱበት ህግን በመቀየር ጥፋተኛ ናቸው ይከላከሉ ሲል ፍርድ ቤቱ ብይን መስጠቱን ተናግረዋል። የቀሩት 15ቱ ተከሳሾች ደግሞ በሽብር አዋጁ ከእድሜ ልክ እስከ ሞት የሚያስቀጣ ክስ የቀረበባቸው ሲሆን ፍርድ ቤቱ ተከሳሾቹን የጥፋተኝነት ብይኑን በማስረጃ እንዲከላከሉ ለሚያዝያ 26 2018 ዓ.ም ቀጠሮ መስጠቱን የተከሳሾቹ ጠበቃ አቶ ሰለሞን ለቢቢሲ ተናግረዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘ ተጠርጥረው ከተያዙ 3 ዓመት ገደማ ይሆናቸዋል። አቃቤ ህግ ያቀረበው የድምፅና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ሊሆነው ነው። ፍርድ ቤቱ የእኛን አስተያየት ከተቀበለና አቃቤ ህግን መልስ ከወሰደ ብይን ሰጥቷል ሲሉ ጠበቃው ተናግረዋል። አራቱ ጋዜጠኞችን ጨምሮ 15ቱ ተከሳሾች በሽብር ክስ ጥፋተኛ መባላቸውን አቶ ሰለሞን አስረድቷል። ይህን ድንጋጌ በሽብር አዋጁ ከባዱ ነው፣ ምክንያቱም የመጨረሻው የሞትና የእድሜ ልክ ቅጣት የሚያስቀጣ የህግ ድንጋጌ ነው ብሏል። ከተከሳሾቹ መካከል የቀድሞ የሐረማያ ዩኒቨርሲቲ መምህር ዶክተር ሲሳይ ወግቸው ክስ ከሽብር አዋጁ ክስ በመቀየሩና ይህም ዋስትና ስለማያስከለክል እንደ አዲስ ለዋስትና መብት እንደሚከራከሩ ጠበቃው ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው ከአሜሪካ ጋር ሰፊ ትብብር ለማድረግ ዝግጁ መሆኗን ገለጹ። ሚኒስትሩ ከሀገራቸው ቴሌቪዥን ጋር ባደረጉ ቃለ ምልልስ በፕሬዝዳንት ዶናልድ ትራምፕ የሚመራውን ዋሽንግተን መሰል ፍላጎት ቢያሳይም በዩክሬን ጉዳይና በባንክ እገዳዎች ዙሪያ ግን አሁንም ወደ ኋላ እያፈገፈገ ነው ሲሉ ወቅሰዋል። ላቭሮቭ እንደገለጹ በፕሬዝዳንት ባይደን ወቅት ተቋርጦ የነበረው የሁለቱ ሀገራት ግንኙነት ትራምፕ ወደ ስልጣን ከመጡ በኋላ አወንታ
አዎንታዊ ለውጥ አሳይቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሁለቱም ሀገራት የየራሳቸው ብሔራዊ ጥቅም እንዳላቸውና ይህም ሁል ጊዜ ላይገጥም እንደሚችል መግለጻቸውን ላቭሮቭ አስታውሰዋል። ይሁን እንጂ ይህ ልዩነት ወደ ቀጥተኛ ግጭት እንዳያመራ በሁለቱ ወገኖች ስምምነት መኖሩን ጠቁመዋል። ሩሲያ በጋራ ለመስራት ብትፈልግም የአሜሪካን ግንኙነት ለማደስ መጀመሪያ የዩክሬንን ጉዳይ መፍታት አለባት የሚል ቅድመ ሁኔታ ማስቀመጧን ሚኒስትሩ ተችቷል። የዩክሬን ግጭት አሁንም እንደቀጠለ ነው። በሩሲያ ላይ የሚቀመጡ አዳዲስ መስፈርቶች ቅድመ ሁኔታዎች እየጨመሩ ነው ብሏል። ተግባራዊ እርምጃ ይጠበቃል። የአሜሪካ መንግስት በሩሲያ ላይ ጣለው ማዕቀብ አለማንሳቱንና የታገዱ የሩሲያ ንብረቶች አለመልቀቁ የዋሽንግተን ቅንነት ጥያቄ ውስጥ እንደሚጥለው ላቭሮቭ ገልጿል። በመሆኑም የወደፊቱን ትብብሮች በቃላት ብቻ ሳይሆን በተግባራዊ እርምጃዎች ሊደገፉ እንደሚገባም አሳስበዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ